አባታችን ጻድቁ አቡነ ተክለ ሃይማኖት እግዚአብሔር ስላደረባቸው እግዚአብሔር ስለመራቸው ስላስተማራቸው በነበሩ ሰዓትም ብዙ ታምራት ሰርተዋል። አልጫውን ዓለም አጣፍጠዋል። ሕይወት መድኃኒት መንገድ የሆነውን ክርስቶስን ለትውልድ ገልጠዋል። ሰው ሁሉ ከድንቁርና ወደ ዕውቀት ከጨለማ ወደ ብርሃን እንዲሻገር አድርገዋል። የመንግሥተ ሰማያት ዜጋ እንዲሆን አድርገዋል። ጻድቁ አቡነ ተክለ ሃይማኖት ፍልሰቱ ሲደረግ በጣም የሚገርም ታምር ነው የተደረገ። ብርሃን በብርሃን ሆኗል። በጣም አካባቢው ህሙማን ተፈውሷል። የኤልሳ አጽም ሙት አላስነሳ። የጻድቁም በዚህ ተመሳሳይ። እግዚአብሔር ሰውን ሲያከብር እንደዚህ ነው። እንግዲህ የእሳቸውን ፍልሰት ነው የምናወራው። እኛ አሁን ከየት እንፍለስ? ከማይረባው ዓለም፣ ከሚጠፋው ዓለም፣ ከማይረባው ነገር መለየት አለብን። ከዘፈኑ ወደ መዝሙሩ መፍለስ አለብን። ሕይወት መድኃኒት ካልሆነው ቦታ ሕይወት መድኃኒት ወደ ሆነው ዓለም መፍለስ አለብን። እግዚአብሔር ልጆች ራብ ከጠናበት፣ ተንኮል ከጠናበት፣ ክፋት፣ ኑፋቄ፣ እንክርዳድ ከሞላበት ዓለም ወደ እውነተኛው ቦታ መፍለስ ይኖርብናል። አባቶች ላይ እግዚአብሔር አድሮ ያስተምራል። መለወጥ ግን ይገባል። ከምስጋና ከፍታ መውረድ የለብንም። ከሰላሙ ከፍታ መውረድ የለብንም። የተሰጠንን አደራ መጠበቅ ይገባል።